አማራ ሆኖ አማራውን ዲያቆን፣ አማራውን ቄስ፣ አማራውን አገልጋይ እያሳደደ ያለው ራሱ አማራን የሚለው አስመሳዩ ነው። ከእንደዚህ አይነት መንፈስ መቼ ነው የምትወጡት? ክህነት እያላቸው ቅዳሴ እንኳን እንዳይቀድሱ የተደረጉ አገልጋዮች አሉ። እነዚህ በማን ነው ከቅዳሴ የታገዱት? በራሱ አማራ ነኝ በሚለው ግን ደግሞ እና አባ አፈወርቅ ላይ ምላሱን ሲያሹል የሚውል ሰው አለ። ለሚገርማችሁ ነገር ይሄ ነገር ለምን እንደዚህ ይሆናል እንደዚህ ይስተካከል ብለው ስለተናገሩ ብቻ የታገዱ አሉ። ስለተናገሩ ብቻ ሐሳብ ስለሰጡ ብቻ እንጀራ እንዳይበሉ ከስራ የተፈናቀሉ ከአገልግሎት የተፈናቀሉ አገልጋዮችን አውቃለሁ። ይሄን ስል ግን ሁሉም አለቃ ክፉ ነው፣ ሁሉም ጸሐፊ መጥፎ ነው እያልኩ አይደለም። አጭር ቪዲዮ ነው። ላይክ እና ሼር አድርጋችሁ ተመልከቱት። የለሚ ኩራ ክፍለ ከተማ ዋና ስራ አስኪያጅ የቤተ ክህነቱ ማለት ነው አባ አፈወርቅ ይባላሉ። እሳቸው ናቸው። በትናንትናው ዕለት ባስተማሩት ትምህርት መካከል እጅግ የሚገርም ንግግር ተናግረዋል። ምን አሉ? እንስማቸው። ምን ይላሉ መሰላችሁ ሰዎች? ከቄስ እጅ ብር ከወጣ ኢትዮጵያ ውስጥ ነዳጅ ይወጣል ይላሉ። ከኔ ጋር ናችሁ? እውነት ነው። የኔ ግልጽ አባት በጣም ግልጽና የዋህ ቅን አባት እንደሆኑ ተረድቻቸዋለሁ፣ አይቻቸዋለሁ፣ ተገርሜያለሁ። እንደዚህ ግልጽ የሚናገሩ አባት ናቸውና እውነታቸውን ብዙ ጊዜ ከአለቃ ጀምሮ ይሄ ሰባኪን ይዘህ ዲያቆን ወዘተ ምናምን ይዘህ አብዛኛው ስጡ ነው እንጂ እንስጥ ሲል አይታይም። ይሄን ስል ግን ሁሉንም አላልኩም። ምናልባት አንዳንድ ይኖር ይሆናል። በስውርም በግልጽም የሚሰጡ አባቶች እንዳሉ ደግሞ አውቃለሁ። ምንም ጥርጥር የለውም። ግን በአመዛኙ ግን አብዛኛው ስጡ፣ እንደዚህ ሆኗል፣ ይሄ ጎድሏል፣ ይሄን አሟሉ የሚል አገልጋይ ነው ያለው ቤተክርስቲያን ውስጥ። ይሄንን በግልጽ የተናገሩ ድንቅ አባትና ልዩ አባት ናቸው ለኔ አባ አፈወርቅ። ለካ እንደዚህ ግልጽ ስለሚናገሩ ነው ብዙ ሰዎች የጠሏቸው። ለካ እንደዚህ ነጭ ነጯን ስለሚናገሩ ነው ብዙ ሰዎች በብዙ ጉዳይ ስማቸውን ሲያጠፉ የምሰማው። ያዩትን ነገር ፊት ለፊት ስለሚናገሩ የሆነ ወቅት ላይ ጠቅላይ ሚኒስትር ዶክተር አብይን ሲያደንቁ ብዙ ሰው ብዙ ብሎ ነበር። እሳቸው ግን የተናገሩት ያዩትን ነው፣ ምድር ላይ ያለውን ሀቅ ነው። ለምሳሌ እኔ አንድ ወቅት ላይ የቃልቲ መናኸሪያን አቅርቤ አውቃለሁ። በጣም ደስ ስላለኝ፣ በጣም ስለተመቸኝ የቃልቲ መናኸሪያን ከአቧራ አውጥተው ወደ አየር መንገድ መሰል ስለቀየሩት ብዬ ሰርቼ ነበር እና በዛ ቪዲዮ ብዙ ሰው የሚሰድባለ፣ የሚነቅፋለ፣ የሚተቻለ እና እኔ ያቀረብኩት ያየሁትን ነው፣ ደስ ያለኝን ነገር ነው። እና እንግዲህ አባ አፈወርቅም ያን የተናገሩት ምድር ላይ እየተሰራ ያለው ነገር ብዙ ልማቶች አሉ ከተማ ውስጥ። ይሄ የማይካድ ነገር ነው። ይሄ ያው ቀናተኛም ቢሆን እየመረረው የሚወጣው ነገር ነው። ብዙ ስራዎች አሉ አዲስ አበባ ውስጥ በጣም የሚገራርም። አሁን አዲስ አበባ እንደድሮ አይደለችም እና ከዛ አንፃር አባ አፈወርቅ ያን ደግፈው ሲናገሩ ብዙ ትችት አይቼ ነበር። እንግዲህ ያው ግልጽ ተናጋሪ ስትሆን፣ እውነተኛ ተናጋሪ ስትሆን ያው ብዙ ሰው ይጠላል። ምንም ጥርጥር የለም፣ የታወቀ ነው። እና ተንኮለኛውማ ነገረኛውማ ሌላ ሰው ነው። አባ አፈወርቅ አይደሉም። አባ አፈወርቅ ግልጽ ተናጋሪ እንጂ ተንኮለኛ አይደሉም። ተንኮለኛው፣ ምቀኛው፣ ሸረኛው ራሱ እርስ በርስ በተለይ አማራ ነኝ የሚለው አገልጋይ በጣም ያሳዝነኛል። ይሄንን ስላችሁ በልበ ሙሉነት ነው። ለምን መሰላችሁ? አሁን አዲስ አበባ ውስጥ አለቃና ጸሐፊ የሚበዛው ኦሮሞ ነው አማራ ነው? አብዛኛው አለቃ አማራ ነው። አብዛኛው ጸሐፊ አማራ ነው። የኦሮሞ ተወላጅ አለቆች አሉ ከተባሉ በጣት የሚቆጠሩ ናቸው። ግን አሁን እርስ በርስ አንድን አገልጋይ እያገደ ከስራ እያባረረ እያሳደደ ሙስና እየተቀበለ እያጨረበረ ያለው ማን ነው? እርስ በርስ እየተገፋፋ ያለው ማን ነው? አማራ ነኝ ብሎ የሚያስብ። በግልባጩ ደግሞ እነ አባ አፈወርቅን የሚተች አካል እንዳለ አውቃለሁ። አማራ ሆኖ አማራውን ዲያቆን፣ አማራውን ቄስ፣ አማራውን አገልጋይ እያሳደደ ያለው ራሱ አማራ ነኝ የሚለው አስመሳዩ ነው። ከእንደዚህ አይነት መንፈስ መቼ ነው የምትወጡት? በተለይ ቋንቋ አሳምራችሁ በጣም እናወራለን እናገራለን የምትሉ አለቃና ጸሐፊዎች በስራችሁ ብዙ የታገዱ እየተንገላቱ እየተራው ያሉ አገልጋዮች አሉ። ለነዚህ ሰዎች ማን ይጮላቸው? ማን ይናገርላቸው?
እኔ በጣም እያዘንኩ እየተከስኩ ያሉበት ጉዳይ ቢኖር ይሄ ነው። አንድ ቦታ ላይ ይሄ ነገር ለምን እንደዚህ ይሆናል፣ እንደዚህ ይስተካከል ብለው ስለተናገሩ ብቻ የታገዱ አሉ። ስለተናገሩ ብቻ ሐሳብ ስለሰጡ ብቻ እንጀራ እንዳይበሉ ከስራ የተፈናቀሉ ከአገልግሎት የተፈናቀሉ አገልጋዮችን አውቃለሁ። ከዛም አልፎ ክህነት እያላቸው ቅዳሴ እንኳን እንዳይቀድሱ የተደረጉ አገልጋዮች አሉ። እነዚህ በማን ነው ከቅዳሴ የታገዱት? በራሱ አማራ ነኝ በሚለው ግን ደግሞ እና አባ አፈወርቅ ላይ ምላሱን ሲያሹል የሚውል ሰው አለ። የሚገርማችሁ ነገር አሁን ልጅ ችግሩ ማንጋ እንደሆነ እየነቃን ነው። እኔ አሁን በተለይ በጣም እየነቃሁ ነው። ይሄን ስል ግን ሁሉም አለቃ ክፉ ነው፣ ሁሉም ጸሐፊ መጥፎ ነው እያልኩ አይደለም። በአመዛኞቹ ግን በጣም አሳዳጅ ገፊዎች፣ ለምን ተናገርከኝ፣ ለምን መስቀሌን አልተሳለምክም ብለው ከስራ የሚያፈናቅሉ ጨካኞች አሉ። ስብሰባ ላይ ለምን እንዲተናገርክ ብለው አንድን አገልጋይ ቅዳሴ እንዳይቀድስ ደሞዝ እንዳይከፈለው የሚያደርጉ አለቃና ጸሐፊዎች አሉ። በጣም ጨካኞች ማለት ነው። ይሄ ሁሉንም አያካትትም።